7 ጎሎች ሙሉ ሀገር እንባ በእንባ የሆነበት ቀን። የሆነ ጊዜ ላይ ኳስን እንደ ንጉስ ሆኖ ሲያስተዳድራት የነበረ ኢምፓየር የወደቀበት ቀን። ይሄ ሁሉ የተፈጠረው ጁላይ 8 2018 በኳስ ዓለም ላይ እጅግ አሳፋሪውና ከባዱ ሽንፈት የ2014 ዓለም ዋንጫ ብራዚል ከጀርመን ያገናኘበት ጨዋታ ነበር። ይህ ጨዋታ ሽንፈት ብቻ ሳይሆን ሀገራዊ ውድቀትም ነበር። ህልምን ብቻ ሳይሆን የኳስ መንግስትን ነበር የገደለው። ይሄ ቅሌት ከባዶ አልመጣም። ብራዚል የዓለም እግር ኳስን ከ10 ዓመታት በላይ ተቆጣጥረው ነበር። ብራዚል የሚስብና የቆንጆ እግር ኳስ ንጉሶች ናቸው። ብራዚል ለዓለም እግር ኳስ ያበረከተችውና ያደረገችው ነገር የሚነካ የሚደረስበት ነገር አይደለም። ዓለም ዋንጫን 5 ጊዜ አሸንፈዋል። 1958፣ 1962፣ 1970፣ 1994፣ 2002። ፔሌ፣ ሮማሪዮ፣ ሮናልዶ ናዛሪዮ፣ ሮናልዲኒዮን የመሰሉ ሌጀንዶች ያላት ብራዚል እነዚህ ሌጀንዶች በተከሻቸው ተሸክመው እቺን ሀገር ትልቅ ደረጃ ላይ አድርሰዋታል። በዚህ ጊዜ በ2014 ግን ግምቶች ሁሉ ወደ ብራዚል ነበሩ። እነሱም በሀገራቸውና በሜዳቸው ላይ ዓለም ዋንጫውን እዛው አስቀርተው አሸንፈው ያንን ደስታ ለመመለስ ነበር ሐሳባቸው። ይሄም በኔይማር የሚመራው ብሔራዊ ቡድን የሚሳካለት ይመስል ነበር። ነገር ግን ያላሰቡት ነገር ይፈጠራል። ኮከባቸው ኔይማር ከኮሎምቢያ ጋር በሚያደርጉት ጨዋታ ይጎዳና ጨዋታ ያልፈዋል። ከዚህም ይባስ ብሎ አምበላቸው ቲያጎ ሲልቫ ቢጫ አግኝቶ ስለነበረ የሴሚ ፋይናል ጨዋታው ያልፈው ነበር። ነገር ግን የብራዚል ሕዝብ አሁንም እምነቱ አልጎደለም ነበር። በዛ በቤሎ ሆሪዞንቴ እምነት የበዛበት የብራዚል ደጋፊ ልቡ እንደ ብርጭቆ ብዙ ቦታ ነበር የተሰበረው። በግማሽ ፍጻሜም ብራዚል ጀርመንን ነበር ያገኘችው። ጀርመኖች ከመጀመሪያ ጊዜ ጀምሮ ያደረጉት ጨዋታ ምንም አይነት ርህራሄ የሌለው ጭካኔ የተሞላበት ጨዋታውን ሁሉ ተቆጣጥሮ ነበር ሲያሸንፉ የመጡት። ነገር ግን ብራዚል ግማሽ ፍጻሜ የደረሰችበት መንገድ ምንም እንኳን ከግሩፓቸው አንደኛው ሆኖ ቢያልፉም ሲያሳዩት የነበረው አቋም ግን አሳማኝ አልነበረም። ቺሊን አስጨናቂ በሆነ ፔናልቲ አሸንፈው ነበር ለኮሎምቢያ የደረሱት። ኮሎምቢያንም እንደምንም 2-1 አሸንፈው ግማሽ ፍጻሜ የደረሱት። በሌላ በኩል ጀርመኖች ግን ማሽኖች ነበሩ። ከግሩፓቸው እንደ ፖርቹጋል አይነት ያሉትን ሀገራት 4-0 እያሸነፉ አንደኛ ሆነው ነበር ያለፉት። ጥሎ ማለፍ ላይም ስንደርስ እንደና አልጄሪያ ፈረንሳይን አሳምነው ነበር ያሸነፉት። የግማሽ ፍጻሜውም ጨዋታ ቀን ይደርሳል። ስቴዲየም ውስጥም ያለው ድባብ እጅግ አስፈሪና የሚነዝር ነበር። ከ70,000 በላይ ደጋፊ ቢጫና አረንጓዴ ልብሱን ለብሶ ስቴዲየሙን እያንቀጠቀጠ ነበረ። ነገር ግን የሚፈጠረውን ነገር ማንም አልገመተም። ጨዋታውም ይጀምራል። ብራዚል እንደ ቡድን ሆኖ አንድ ላይ ጀርመንን ለመጀመሪያ ደቂቃዎች ማስጨነቅ ይጀምራሉ። በመጀመሪያ ደቂቃዎችም ፈርናንዲኒዮ ለብራዚል ኮርና ያሸንፋል። ኮርናው ግን ደጋፊዎች እንደጠበቁት አልሄደም። ከ2 ደቂቃም በኋላ የሪያል ማድሪድ ተጫዋች ማርሴሎ 16 ከ50 አካባቢ ይጠጋና የሚገርም ምት ይመታል። ነገር ግን ኳሱ ኦን ታርጌት አልሆነም። በጨዋታው ለመጀመሪያ ደቂቃዎች ጀርመኖች ከራሳቸው ሜዳ ውስጥ ሳይወጡ እየተደቆሱ ይመስል ነበር። ነገር ግን ከደቂቃዎች በኋላ ነገሩ ይጀምራል። በ11ኛው ደቂቃ ላይ ጀርመኖች ኮርና ያገኛሉ። ኮርናውንም ቶኒ ክሩስ ያዋጣዋል። ኳሱም ማንም ሰው ሊያልያዘው ብቻውን ለነበረ ለቶማስ ሙለር ይደርሳል። ጊዜ ቦታ የነበረው ሙለር ኳሷን ከጁሊዮ ሴዛር ጀርባ ያረጋታል። ጀርመን 1 ብራዚል 0። ለመጀመሪያ ጊዜ ስቴዲየም ውስጥ የነበሩ የብራዚል ደጋፊዎች ዝም ማለት ይጀምራሉ። ይሄ መፈጠር አልነበረበትም። ይሄ ነገር ቢፈጠርም ቀጣይ የሚፈጠረውን ማንም ሰው አልገመተም። የብራዚል ደጋፊዎችም ተነቃቅተው ቲማቸውን ማነሳሳት ይጀምራሉ። ደጋፊውም ድምጹን ከፍ ማድረግ፣ ባንዲራውን ማውለብለብ ይጀምራል። ይሄ ብራዚል ነው። ከኋላ ተነስቶ ማሸነፍ ባህሉ ነው። ይሄ ሁላ ትልቅ ተስፋ ነበር። በ23ኛው ደቂቃ ላይ ጀርመን ድጋሚ ጉድ ትሰራቸዋለች። ክሎስ ከመሃል ሜዳ ተጫዋቾች 1-2 ብላ የመጣችውን ኳስ ቶሎ ብሎ ይወስንባታል። ጀርመን 2 ብራዚል 0። ይሄ ጎልም የጀርመኑን አጥቂ ክሎዝን በዓለም ዋንጫ ብዙ ጎሎችን በማስቆጠር ሪከርድ እንዲይዝ ያደርገዋል። እሱም የራሳቸው የብራዚልን ሌጀንድ ሮናልዶን ያልፈዋል። ለብራዚል ደጋፊዎች ግን የልብ ስብራቱ እጥፍ ይሆናል። በራሳቸው ሜዳ በእነሱ ሀገር
በእነሱ ተጫዋቾች የነሱ ሌጀንድ ሪከርዱን አጥቷል። ደጋፊዎችም የሚፈጠረውን ነገር ባለማመን እርስ በእርስ መተያየት ይጀምራሉ። ነገር ግን ጀርመኖች አልጨረሱም ነበረ። ጎሉ ከገባ ከአንድ ደቂቃ በኋላ የብራዚል የተከላካይ ክፍል ፍርክስክሱ ይወጣል። ተከላካዮቹ በፈጠሩት ስፔስ የደረሰውን ኳስ ቶኒ ክሩስ የሚገርም አድርጎ ያገባዋል። በዚህ ጊዜ የብራዚል ተጫዋቾች ይደነግጣሉ። አንድ ሆነውም ለመደራጀት ሲሞክሩ በ26ኛው ደቂቃ ላይ ድጋሚ አደጋ ይደርስባቸዋል። የመሃል ተጫዋች በሰራው ስህተት ብራዚሎች ይጋለጣሉ። ሳሚ ከዲራና ቶኒ ክሩስ ትሬኒንግ ላይ ያሉ ይመስል በብራዚል ተከላካዮች መሃል 1-2 ተቀባብለው ቶኒ ክሩስ ተረጋግቶ ጎሉን ያገባዋል። ከ70 ሺህ በላይ ደጋፊ የያዘው ስታዲዮ ሚኔራኦ ቤሎ ሆሪዞንቴ የኡኡታ የለቅሶ ቦታ ይሆናል። ሌላው ያለቅሳል፣ ሌላው ደጋፊ ደግሞ የሚያደርገው ነገር ግራ ገብቶታል። ሌሎቹ መውጣት ይጀምራሉ። ደጋፊው እጁን ጭንቅላቱ ላይ አድርጎ ቢያይም ይሄ ቅዠት ግን አሁንም አላበቃም። ከ3 ደቂቃ በኋላ 29ኛው ደቂቃ ላይ ሳሚ ከዲራ የጀርመንን 5ኛ ጎል ያገባል። እርዳታ ባጣው በጀርመን የተከላካይ ክፍል ሳሚ ከዲራ ጎሉን ቀለል አድርጎ ነበር ያገባው። በ30 ደቂቃዎች ጀርመኖች የብራዚል የዓለም ዋንጫን ህልም እዛው ይገሉታል። ያ ሁላ ጩኸት፣ ያ ሁላ ድጋፍ፣ ሁሉም በአንዴ ይጠፋል። እሱም በለቅሶና በዝምታ ተተክቶ ነበር። ጨዋታውን የተቆጣጠሩት የጀርመን ተጫዋቾች ጎሉን ካስቆጠሩ በኋላ ደስታቸውን ሲገልጹ፣ የብራዚል ተጫዋቾች ግን የት ልግባ የት ልደበቅ ላይ ነበሩ። ሁሉም ልባቸው ተሰብሮ ነበር። ገና እረፍት አልወጡም። ነገር ግን ብራዚል ከ10 ዓመታት በላይ ስገነባው የነበረው ግዛቷ አሁን ላይ ድምጥማጡ ወጥቷል። ዳኛውም የመጀመሪያውን አጋማሽ ፊሽካ ሲነፋ ውጤት ጀርመን 5 ብራዚል 0 ነበሩ። የብራዚል ተጫዋቾችም አንገታቸውን እንደደፉ ወደ ተነሉ ይገባሉ። ነገር ግን ዓለም ያላወቀው ነገር ጀርመኖች ከእረፍት ሲመለሱ አንድ ውሳኔ ወስነው ነበረ። ውሳኔውም ብራዚሎችን አለማስጨነቅና ጨዋታውን ቀለል ማድረግ ነበር። ከጊዜ በኋላ የጀርመኑ ተከላካይ ማት ኸሙልስ እንደተናገረው ጀርመኖች ሁለተኛው አጋማሽ ላይ ተነጋግረው የገቡት ብራዚሎችን ላለማዋረድና ኳስን ቀለል አድርጎ ለመጫወት ነበር የወሰኑት። ሁለተኛው አጋማሽ ሲጀምርም ብራዚሎች ህመማቸው ይብሳል። 69ኛው ደቂቃ ላይ የጀርመኑ አምበል ፊሊፕ ለሃም 16 ከ50 ውስጥ የሚገርም ሩጫ ይሮጣል። ከቤንች ላይ ለመጣውም ለአንድሬ ሹርለ ቀለል ያለ ኳስ ይሰጠዋል። ሹርለም ቀለል አድርጎ ያገባዋል። ውጤት 6-0። ሙሉ በሙሉ በሚባል ሁኔታ ስቴዲየሙ ጸጥ ብሎ ነበረ። ጥቂት የጀርመን ደጋፊዎች ኮርነር ላይ ደስታቸውን ከሚገልጹ ውጪ በ1920 ላይ በኡራጋይ 6-0 ተሸንፈው ነበር። ይሄ ነገርም ያንን ሪከርድ እኩል ያደርገዋል። በ79ኛው ደቂቃ ላይ አንድሬ ሹርሌ የሚገርም ጎል ያገባል። ከሜሱት ኦዚል በሚገርም ሁኔታ የተላለፈለትን ኳስ አንድሬ ሹርሌ በረኛው ባጠበበ በኩል ድንቅ አድርጎ ያገባዋል። ጀርመን 7 ብራዚል 0። ብራዚሎች በህይወታቸው ለመጀመሪያ ጊዜ 7-0 ይሸነፋሉ። ነገር ግን አሁንም ደቂቃው አላለቀም። የጀርመን ተጫዋቾች የፈጠሩትን ችግር ስለሚያውቁ ደስታቸውን በዝምታ ይገልጻሉ። በ90ኛው ደቂቃ ላይ ብራዚሎች በመጨረሻም እንደምንም አንድ ጎል ያገኛሉ። ነገር ግን አንዴ ጉዳቱ ደርሷል። ስቴዲየም ውስጥ ምንም አይነት ድምፅ አልተሰማም። በዛም ጎል ማንም አልተደሰተም። ጎል አስቆጣሪውም ኦስካር ምንም አይነት ደስታውን ሳይገልጽ ቶሎ ብሎ ኳሱን ይዞ ወደ መሃል ሜዳ ነበር የሮጠው። ዳኛውም በመጨረሻ ፊሽካውን ሲነፋ ይሄ ሁላ ቅዠት ማብቃቱን ያረጋግጣሉ። ከ1975 ጀምሮ 62 ጨዋታዎችን በሜዳው ያልተሸነፈችው ብራዚል ይሄ ሽንፈት እጅግ ቅስም ሰባሪ ነበር። ጨዋታው ካበቃ በኋላ የብራዚል ተጫዋቾች መሬት ላይ ተኝተው እንባ በእንባ ይሆናሉ። በቲያጎ ሲልቫ ቦታ አምበልነቱን ተረክቦ ሲመራ የነበረው ዴቪድ ሉዊስ ሁሉንም የብራዚል ሕዝብ ይቅርታ ይጠይቃል። የብራዚል ደጋፊዎችም ሙሉ 90 ደቂቃ ማየት ስላልቻሉ ግማሾቹ ወጥተዋል። ሌላው ደግሞ እዛ በለቅሶ ያነባል። አብዛኛው ግን ግራ ተጋብቶ ቆሟል። የተፈጠረው ነገር ለማመን ይከብዳል።
የተፈጠረውም ለማመን በሚከብድ ሀገር ላይ ነው። ጀርመኖችም ባደረጉት እጅግ አስደናቂ ጨዋታ እነሱም 7-1 አድርገው ማሸነፋቸው በግማሽ ፍጻሜ የተቆጠረ አንደኛው ውጤት ያደርገዋል። በዚህ ስቴጅ ላይ ማንም ሀገር እንደዛ አይነት ውርደት ተከናንቦ አያውቅም። የጀርመን የአጥቂ መስመር እረፍት አልባና እጅግ አስደናቂ ነበረ። ከ23ኛው ደቂቃ ጀምሮ እስከ 29ኛው ደቂቃ ውስጥ 4 ጎል ነበር ያስቆጠሩት። በዚህም አማካኝነት በ6 ደቂቃ ውስጥ 4 ጎል በመቆጠሩ እነሱ ሪከርድ ያስመዘግባሉ። በዛም ዕለት ጀርመኖች ከ6 በላይ ሪከርዶችን ያስመዘግባሉ። እነሱም 2 የብራዚል ሪከርዶችን ይወስዳሉ። አይበገሬም ሆነው ታሪክ ይጽፋሉ። ለብራዚሎች ግን ይሄ ሽንፈት ሀገራዊ ቅሌት ነበር። ይህንን ጨዋታ በምታዩበት ጊዜ ምን ተሰማችሁ? የማንስ ደጋፊ ነበራችሁ? ኮመንት ላይ አሳውቁኝ። ላይክ፣ ሰብስክራይብ ማድረግ አይረሳ። ቸር ቆዩ።